ኑሮ ሶስተኛው አብሮ ሶስቱን ማጠቃሉ ሁሉም በጥርጣሬ ላይ የተመረኮዘ ነው ብሎ ያስቀምጠው ነበር። ነገር ግን ጥርጣሬ ብሎ የገለጻቸው ሁለቱን ገለጻዎች ናቸው። ስለዚህ ዋሻዎቹ ሰዎች ስንት ናቸው ማለት ነው? ማን ነው የሚመልስ? አሁን አግኝተዋል አይደለ? ይህያ ረመዳን ሚዩት አንሱ። ከጥቂቶቹ ናቸው አይደላችሁም? ይህያ ስለዚህ የዋሻዎቹ ሰዎች ስንት ናቸው? ሰዎቻቸው ጋር 7 ናቸው። ከውሻቸው ጋር 8ኛ ማለት ነው። አያችሁ ተደላ። አሁን እኛ እዚህ ገስት ላይ ያለ ነው እንዳለ እየተከታተሉ ያሉት ሁላቸውም ከጥቂቶቹ ከተባሉት ምን ማለት ነው? ማን ነው ፑቲን ገባ? አያህ አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ወደ አማርኛውም ስንመጣ በሩቅ ወርዋሪዎች ሆነው በጥርጣሬ አለ። የትኞቹን? 3 ናቸው፣ 4ተኛቸውን ውሻቸው ነው ይላሉ የሚለውን 1፣ 5 ናቸው፣ 6ተኛቸውን ውሻቸው ነው ይላሉ አለ። እነዚህን የሩቅ ጥርጣሬ ያደረጋቸው። ከዚያ እንደገና አላህ ሱብሓነሁ ወተዓላ ምን አደረገ? 7 ናቸው አለና 8ተኛውም ውሻቸው ነው። እችን በቅንፍ አስቀመጣት። እንዳውም እዚህ ጋር ታያቸዋል። እንዳጠቃላይ ይህ አላህ ሱብሓነሁ ወተዓላ 3ተኛውን በጥርጣሬ አላስቀምጠውም። የላይኛው ግን ጥርጣሬያቸውና ግምታቸው ነው ብሎ አላህ ሱብሓነሁ ወተዓላ አስቀምጦታል። ስለዚህ ይህን አላህ ሱብሓነሁ ወተዓላ በደንብ አድርጎ ቁጥራቸውን አስቀምጦታል፣ እዚህ ቦታ ላይ ገልጾታል ማለት ነው። አብዱላህ ብኑ አባስ ምን እያለ ይናገራል? እኔ ከነዛ ከጥቂቶቹ መካከል ነኝ እያለ ይህን ያስቀምጣል ማለት ነው። አይ እሺ ተናገር። ተናገር። እሺ 7 ናቸው፣ 8ተኛውም ውሻቸው ነው ይላሉ የሚላል እኮ። አዎ እሱን ግን ጥርጣሬ ነው። ምንድነው ልዩነቱ? ከላይ የሚላሉም ነው የሚለው፣ ይሄኛው የሚላሉም ነው የሚለው። ልዩነቱ ምን መሰለህ? ከላይ ያሉትን ጥርጣሬዎች ናቸው ብሎ አላህ ገለጻቸው። የሩቅ ውርወራ ብሎ ገለጻቸው። የሩቅ ውርወራ እኮ ሁሉንም ከላይ አካቶ ነው የተናገረው። ከመጀመሪያ አይደለም አላካትተውም። የሩቅ ውርወራ ያለው ላሳየህ። አማርኛው ላይ ሲተረጉም እዚህ ቦታ ላይ ይሄኛውን እችን የሩቅ ውርወራ የምትል አረበኛው ቃል ለዚች ጋር ያለችው ነች። ገብተዋል አይደለ? መካከል ላይ ያለችው አማርኛው ትክክል አይደለም። እሱ ትክክል ነው። አንተ አረበኛ ስለማትችል ከሆነ አማርኛው ጋር ልናወራው እንችላለን። ልጨርስልህ እንጂ ልጨርስልህ። ይሄንን ሲተረጉም ጊዜ ምን አደረገ መሰለህ? ያውና እችን የሩቅ ውርወራ የምትለው መካከል ላይ ያለችዋን ከመጀመሪያ አስቀምጦልህ ነው። አንተ ከመጀመሪያ ስላስቀመጠው 3ቱንም አጠቃሎታል ልትል ነው አይደለም? አየህ አይደለ? እዚህ ቦታ ላይ 2ቱን ክፍሎች ያስቀምጠና የሩቅ ውርወራ ናቸው ብሎ አስቀምጦታል። ከዚያ በኋላ እንደገና አንዷን ነጥሎ ደግሞ እችን የሩቅ ውርወራ ብሎ አልገለጻትም። እዚህ ጋር ይገኛል። ይሄ ነው አማርኛውን። እኔ አንብቤ 3ቱም ግምት ነው ብል እኔ ስህተተኛ ነኝ? አዎ ስህተተኛ ነህ። አማርኛውን አንብቤው አይደል? ያንተ አይምሮ ነው ስህተተኛው እንጂ አማርኛውን አይደለም። አማርኛው እንለፈው። ስለ ሩህ የተመለሰውን ንገረኝ። ስለ ሩህ የትኛው? ስለ ሩህም ጠይቀውታልና ስለ ሩህ የመለሰውን መልስ ንገረኝ። በጣም ጥሩ። ወየስአሉነከ ዐን ሩህ ይላል። ቁል ሩሑ ሚን አምሪ ረቢ ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ። አለም እዚያ ላይ ወየስአሉነከ ዐን ሩህ፣ ሙሐመድ ሆይ ስለ ሩህ ይጠይቁሃል። ቁል ሩሑ ሚን አምሪ ረቢ፣ ሩህ ከጌታዬ ነገር ነው በላቸው። ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ፣ ከእውቀትም ጥቂትን እንጂ አልተሰጣችሁም እያለ ይናገራል። እሺ በሱ ላይ ጥያቄ ምንድን ነው? ስለ ሩህ በጠየቁ ጊዜ ስለ ሩህ እውቀቱ አልተሰጣችሁም የሚለው አንድ እንትኑን ታወጣልኛለህ? ነው ቃል እንዳላበላሽባችሁ። አብሽር አወጣልሃለሁ። ያውና ሱረቱ ኢስራ ላይ ይገኛል። አወጣለሁ። ወየስአሉነከ ዐን ሩህ ቁል ሩሑ ሚን አምሪ ረቢ። ያውና እዚህ ጋር ከሩህም ይጠይቁሃል አለው። ከዛ ሩህ ከጌታዬ ዘንድ ነው ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው ይላል። አሁን እዚህ ጋር ለቁረይሾች መልስ ነው። ይሄ ይሆናል? አሁን መልስ ይሆናል እንጂ እንዴት መልስ ይሆናል? እነሱ እኮ የጠየቁት ሩህ ምንድን ነው ነው። እሱ የመለሰው ደግሞ መልስ ምንድን ነው? እውቀቱ አልተሰጠም። ስለዚህ
አልተሰጣቸውም እንጂ ቆይ ፑቲን አይን ባይን እዚህ እንትን ለማለት አትሞክረ። እውቀቱ አልተሰጠም ሳይሆን ቆይ አንዴ እውቀቱ አልተሰጠም ማለት ሳይሆን አልተሰጣችሁም ነው ለእነርሱ እንጂ እውቀቱ የለም አልተሰጠም ማለት አይደለም። አይ አሁን ስለ ሩህ ለምሳሌ እኔ አንተን ሩህ ምንድን ነው ብዬ ብጠይቀ ማለት ነው። ከዛ መልስ እሰጥሃለሁ ስለ ሩህ ካልከኝ፣ ከዛ ስለ ሩህ ልትነግረኝ ይገባል እንጂ አይ ስለ ሩህ ምንም እውቀቱ አልተሰጣችሁም ብለህ ብትለኝ ለእኔ መልስ ይሆናል። አሁን ላስረዳሽ። ምን ሩህ የተባለው እዚህ ጋር ገብተዋል አንተ ምን እንደሆነ መጀመሪያ። ሩህን ስለ ነፍስ ነው አይደል? አይደለም፣ እሱ ጋር አየሽው። መንፈስ ወይም ነፍስ ነው አይደል? አይዋ መንፈስ ይባላል። ነገር ግን መንፈስ ሲባል ጊዜ ስንት መንፈሶች አሉ? ስንት መንፈስ አለ በቁርአን? የመንፈስ ግንዛቤው ምን ያክል ለስንት ይከፈላል? እዚህ ላይ ነው እኔ ትኩረት እንድታደርግልኝ የፈለኩት። አደርጋለሁ እኛ አብሽር። ስለዚህ ከዛ በኋላ ታብራራዋለህ፣ ችግር የለውም። ያው እዚሁ ላይ ነው። ሩህ ማለት ምን ማለት ነው ታውቃለህ? እኔ ትኩረት እንድታደርግልኝ የፈለግኩት ለእነሱ መልስ ተመልሷለሁ የሚለው ላይ ነው። ሩህ ማለት ታውቃለህ ወይ? አዎ ለሱ ነው፣ ወደ እሱ ነው እየሄድኩኝ ያለሁት። ሩህ ሲባል እዚህ ቦታ ላይ ምን ለማለት እንደተፈለገ ታውቃለህ? አታውቅም? ላስረዳህ ካላወቅህ ወይም የማገታለሁ ካልክ ትጠይቃለህ። ሩህ ማለት ምን ማለት ነው? እሺ ሁሱ እኔ እየጠየቅኩ ያለሁት ቅድም ምን ብለኛል መሰለህ? ቁረይሾች ለነብይነት መመዘኛ የሚሆን 3 ጥያቄዎችን ጠይቀው 3ቱንም ነብዩ መልሰዋል እና ነብይነታቸውን አረጋግጠዋል ብለኛል። አሁን እዛ ጋ በአረበኛው እንደዚህ ነው የሚለው፣ አማርኛው እንደዚህ ስለሚል አንተን የተሳሳትከው ብለኝ አልፈነዋል። እሱ ይህኛውን ደግሞ ስለ ሩህ እነሱ ጠይቀው የተመለሰላቸው መልስ ግን ስለ ሩህ የተብራራ መልስ አይደለም የተመለሰላቸው። ቆይ አንተ ነህ እንደሱ ያልከው? ፑቲን ጠይቅና አሳየኝ፣ መልሱ እንደተብራራ አሳየኝ እና ላሳየህ። መልሱ ምንድን መሰለህ? ወየስአሉነከ ዐኒ ሩህ፣ ስለ ሩህ ይጠይቁሃል አለ። ሩህ ምንድን ነው ስልህ ነፍስ ነው አልክ። ከነፍስ ውጭ ሌላ ታውቃለህ ወይ? ወፍ አታውቅም። አየህ አይደለ? መንፈስ ነው ብዬ ትክክል ነው ብለኛል። እሱ እንዴ ትክክል ነው አላልኩም እኮ። አሁንም እኮ ትክክል ነው፣ ግን እሱ ብቻ አይደለም ነው ያልኩህ ዘለቀ። ሌላም ትርጉሞች አሉ የሚለው ዘለቀ ስም አይደለም እሱ። ፑቲን እሺ፣ አንተ የምታውቀው ነፍስ ተከባብረን ብናወራ ጥሩ ነው። አዳምጥ፣ ይኸውልህ ሩህ የሚለው ብዙ ፍች አለው። ገብርኤል ሩህ ይባላል። ታውቃለህ አታውቅም? ይሄን ጅብሪል አውቃለሁ፣ ግን የኔ መልስ የኔ ጥያቄ ለእነሱ ስለተመለሰው መልስ ነው እሱ። አሁንም እኮ እሱን እኮ ነው እየተናገርኩኝ ያለሁት። ሩህ የሚለው ለእነሱ የተመለሰላቸውን መልስ እያነበብክ ንገረኝ እሱ። ኦኬ በቃ አሁን ስለዚህ ሚውት አድርግና ላሳየህ። ምንም ማድረግ አይቻልም። ሩህ የሚለውን ቁርአን ላይ እዛ ላይ የመታኸው እሱ የጠየቁት ጥያቄ ሩህ ብለው ጠየቁ። ሩህ ጥቅላዊ ንግግር ነው። ገብቶሃል አይደለ? ስለዚህ በሙሉ ቁርአን ላይ ሩህ ማለት ምን ማለት ነው ወደሚለው ስንመጣ ጊዜ ሩህ የተባለው እዚህ ቦታ ላይ ምንድን ነው ከተባለ ብዙ ትርጉሞች ያሉት ቁርአን ሩህ ተብሎ ይጠራል። ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና፣ ልክ እንዲሁ ወደ አንተ ከሩሓችን አወረድን እያለ ቁርአንን ሩህ ወይንም መንፈስ ብሎ አላህ እሱን አልጠየቅኩም ይላል ኮሜንት ላይ። እሱን አልጠየቅኩም ይላል። ልመልስልህ በጀመርኩ እኔ እኮ እንትን እንዳረብሽ ብዬ ነው እኔ የጠየቅኩት። ቁረይሾች የጠየቁትን ጥያቄ ነው እኔ የምጠይቀው። ቁረይሾች የጠየቁት ጥያቄ ስለ ሩህ ነው። ሩህ ምንድን ነው ብለው ነው የጠየቁት። አሁን የጠየቁበትን አሳይሽና ወሬ እንዳታበዛ፣ የጠየቁበትን አሳይ። ክፈት፣ ከኔ ጋር እንዳታወራ። ክፈት። ቅድም እኮ አነበብክልኝ። ሩህ ምንድን ነው አትበል። ትልቁ ላይ ነህ። ክፈት። አሁን ያላ ሁሱ ቅድም እኮ አነበብክልኝ። ምንም ማድረግ ወላሂ ከፍትም አይቻልም። ልመልስ ባልክ ቁጥር ያስቆማል። አውቆ ማለት ነው። እሺ አሳይ። ቁረይሾች የጠየቁበትን በጌታ ስም እላላቸዋለሁ፣ ግደሉት። አይከፍትም፣ አያውቀውም። ከዛቻለ አይደል? እሺ ለማንኛውም ሩህ ብሎ አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ጠርቷል። ታዲያ አልተሰጣችሁም አለ እንጂ አልተሰጠህም ለነብዩ ሰለላሁ ዐለይሂ ወሰለም ያለባቸው ቦታ የለም። ነገር ግን
ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ አለ። ከእውቀት ጥቂትን እንጂ አልተሰጣችሁም እያለ ተናግሮን ይህ ነው። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ተሰጥተዋል ወይ እውቀቱን ሙስሊሞች ተሰጥተዋል ወይ ከተባለ አዎ ተሰጥተዋል። አላህ ሱብሓነሁ ወተዓላ ሩህ ብሎ ገልጾታል። ምን ይላል? ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና። ሩህ የተባለው ቁርአንም ሩህ ተብሏልና በእርሱ ይፈታል። እሺ ከላይ አማኑኤል ሰላም፣ እንዴት ነህ አማኑኤል? አለ አለይሂ ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ አንድ ወንድ 4 ሚስት እንዲያገባ ተፈቅዶለታል እና የተፈቀደለትን ምክንያቶች በደንብ እንድታስረዳኝ ፈልጌ ነው። እሺ 4 ሚስት እንዲያገባ የተፈቀደበት ምክንያት ለምንድን ነው? አንደኛ ልናውቀው የሚገባ ነገር ከአንድ በላይ ማግባት ለዚህ ትውልድ ብቻ ሳይሆን ለቀደሙት ትውልዶች ለነቢያቶችና ለተከታዮቻቸው የተፈቀደ ነገር ነው። ማስረጃ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁኝ፣ ለእነርሱ ሚስቶችንና ልጆችንም አድርጌላቸው ነበር፣ መልካም ዘሮችን አድርጌላቸው ነበር እያለ አላህ ይናገራል። ስለዚህ ይህ አዲስ ነገር እንዳልሆነ ነው ለዚህ ትውልድ። ለቀደሙት ነቢያት ተደንግጎ የነበረ ነው። ነቢያቶች ከአንድ በላይ አግብተዋል። ሁለተኛው ዓላማው ታዲያ ምንድን ነው ከተባለ በኢስላም ከአንድ በላይ ማግባት፣ ከአንድ ጀምሮ ማግባት የተደነገገው መልካም ዘርን አፍርታቸው እንድትሄዱ ዘንድ ነው። ኢብራሂም ለምሳሌ ሳራንና ሀጀርን በማግባቱ 2 ታላላቅ መልካም ልጆችንና መልካም ነቢያቶችን ወለደ። ከሳራ ኢስሐቅን ወለደ፣ ከሀጀር ደግሞ ኢስማኤልን ወለደ። ስለዚህ ነቢያቶችና ተከታዮቻቸው ከአንድ በላይ እንዲያገቡ የተደነገገው መልካም ዘሮችን አፍርተው የሄዱ ዘንድ ከሚለው አንጻር እንጂ ስሜትን መሰረት በማድረግ አይደለም። ይህን ይመስላል። እሺ ጥያቄ ያለው መቀጠል ይችላል። ይሰማቸዋል? እሺ ሽኩራን፣ አመሰግናለሁ። ሁሱን አንድ ጥያቄ ልጨምርና ልውረድ። እሺ ጥያቄሽ ምንድን ነው? ዱንያ ላይ በላጩ ከሱብሂ በፊት የሚሰገድ ሰላት ከአዛን እስከ ኢቃም ባለው ነው ወይስ? ከአዛን እስከ ኢቃም ረካዓተይ አልፈጅር ኸይሩ ሚነ ዱንያ ወማ ፊሃ ነው። በፊት የምትሰገደዋ 2 ረካ ሱና ሶላት በዚች ዓለምና በውስጧ ከሚገኙ ጸጋ ሁሉ ትበልጣለች ብሎ ተናገረ። እሺ ሰላም አለይኩም። ቅድም ጥያቄ ጠይቆ የነበረው ላይ አንዳንድ ከዚህ በፊት ያየሁት ነገር ነበረ። የአምስቱ የዋሻውን ሰዎች በስም የመጥቀስ ነገር ከአብደላህ ብን አባስ የተዘገመ ነገር አለ። እንዴት ነው እሱ ነገር? ስማቸውን ነው ግለሰቦችን ስማቸውን ምናምን መጥቀስ አለ። ስማቸው በእርግጥ የሆነ የሚከብድ ስም ነው የተጻፈው። እሱ አልተገኘም ከነቢ ሰለላሁ ዐለይሂ ወሰለም ከዕልም አልገይብ ነው እና ከአላህና ከመልክተኛዎች ከሌላ አንቀበልም። ከአላህና ከመልክተኛዎች አንቀበልም። በሰነድ አውርቶ ከሆነ አብደላህ ብን አባስ ወይም ደግሞ ከነቢ ሰለላሁ ዐለይሂ ወሰለም በትክክል የሰማ ከሆነ እሺ፣ ካልሆነ ግን ስማቸው አልተጠቀሰም ብለን ነው የምንይዘው። እሺ አሽቀጥሉ ልጆች። ጥያቄ ያለ ካለ መቀጠል ይችላል። ሰላም አለይኩም ሙሱ። ወአለይኩም ሰላም።
ጥያቄ ነበረኝ። ረጃቱ እንዴት ይታያል? ረጃቱ አሁን ሚስቴር ለምሳሌ ረጃቱ እሷ ጆሮ መስማት አለበት ኋላ ቤተሰቦቿ ጆሮ መስማት ችግር የለውም? እንደ አስሉ እንደ መሰረቱ ለእርሷ መናገር አለብህ። አንተ ረጃቱ ያልካት ሳይመስላት ሌላ ሰው ታገባስ። ስለዚህ እሷ ተመራት ካለች እሷን ግን መናገር ካልቻልክ እንዲያደርሱልህ ለቤተሰቦቿ ትናገራለህ። እዛን ያኔ አሁንማ ጓደኛ ጋር ሂጅ ቤት ሂጅ ነው ያልኳትማ። ያኔ እሷ እንግዲህ እኔ ባይኔ አላየኋትም። ወይንም ወደ ወንዝም ትውረድ ጓሮም ትሁን ባይኔ አላየኋትም። ታገኛ ቀርታ ለቤተሰብ ተናግረህ ከሆነ የዛኔ እነሱ መናገር አለባቸው። ኒካሁን በዛው ይጸድቃል። አይዋ አመሰግናለሁ። እሺ አንድ ሃይማኖት ከሆነ ያለው ለምን ስለ ሃይማኖት ተጠቀሰ? ስህተት መሆናቸውን እንድናውቅ ዘንድ አላህ ሱብሓነሁ ወተዓላ እነዚህም ሌሎች ሃይማኖቶች አይሁድ፣ ክርስትና ምናምን እያለ ያነሳቸው ትክክለኛ ሃይማኖቶች ናቸው ከሚል አንጻር ሳይሆን ሰዎች የሰሯቸው ስህተት የሆኑ ሃይማኖቶች መሆናቸውን እንድናውቅ ዘንድ ነው። ለዚህም ነው ስለ ክርስትና ሲናገር الذين قالوا إننا نصارى ይላል። እነዚያ ራሳቸውን ክርስቲያኖች ነን ብለው የተሰየሙ እያለ ገለጣቸው እንጂ አምላክና ነቢያት እውቅና የሰጡት አይደለም። እሺ ቀጥሉ። ሰላም አለይኩም። ሰላም። ትንሽ ጥያቄ ነበረኝ ልጠይቅ። እሺ እኔ የሆነ ስራ ሄጄ ልጁ የ9 ዓመት ነው ብለኝ ሴትዮ ማለት ነው ስገባ ሲያየው ያኔ የ13 ምናምን የ12 ይሆናል። ግን ልጁ አቅሉ አይሰራም። ሐራም ሆኖብኛል። እሱን ገላውንም ልብሱንም እኔ ነኝ እንትን የምለው ማለት ነው። ባካችሁ ታባት አድርጉ። ገዝተኝባችሁ ይረብሻል። ሄሎ ሄሎ፣ ባትረብሹን። እሺ አዎ እህት እነዚህን ለአቅመ አዳም ለአቅመ ሔዋን ማነው ለአቅመ አዳም እየደረሱ ያሉ ልጆችን አፍራት ገላ መንካት አይቻልም። ይሄ አልሐምዱሊላህ ሐራም ነው ማለት ነው። እሺ እንደዛ ከሆነ يهديكم الله ويصلح بالكم። እሺ ቤት አድርጉ ልጆች። ፑቲን አላህና መልእክተኛውን ላይፍ ከፍቶ የሚሳደብ ሰው ነው። እዚህ መተው እንትን የሚሉ ልጆችን ከማንም በላይ አውቃቸዋለሁ። ማለት እዚሁ በሚመጡት ጊዜ በሚያሳዩት ገጸ ባህሪያቸው ግን አውቄ ነው ዝም ብላቸው እንዲማሩ ስለመፈልግ ነው። አሁን እንዲማሩ ስለመፈልግላቸው ነው። እሺ ክፉ ነው ብላችሁ ሰዎችን እንትናት ብላችሁ አታርቋቸው። ወላሂ ላዚም እውቀትን እያወቁ ይሄዳሉ። አንድ ቀን አይታወቅም፣ አላህ ልባቸውን ለቀኑ እንትን ሊመራላቸው ይችላል። ክፉ አታድርጓቸው። ይባስ ረጋ ብላችሁ ተቀበሏቸው። እንዳልተቀበሉ ሊያስመስሉ ይችላሉ እየተመለሰላቸው፣ ግን ውስጣቸው ያውቃሉ እንደተቀበሉ። ታላቅ ምሳሌ ፈርዖንን ውሰዱ። አላህ በቁርአን ላይ ወጀሐዱ ቢሃ ወስተይቀነታ አንፉሱሁም አለ። ውስጡ እያወቀ እያመነ ፈርዖን ከላይ ግን አስተባበለ ብሎ ገለጸልን። እንደ ፈርዖን ያስተባበለ የለም ነቢያትን ሙሳንና ሀሮንን። ነገር ግን ውስጡ እውነትን ተረድቷል ብሎ አላህ ነግሮናል። አውቋል እውነቱን። ለዚያም ነው ልክ ሊሞት ሲል ስለ ፈርዖን ሻሃዳ ለመያዝ ሞክሮ ነበር፣ እውነቱን ያውቅ ስለነበር። ከላይ ግን ለህዝቡ ምንም እንዳልተረዳና እንዳልተቀበለ የነ ሙሳን ማስረጃዎች እንዳላመናቸው ሲያስመስል ነበር። ውስጡ ግን በደንብ አውቋል። ሁሉን እውነት ተረድቷል። ሁሉን ይሰማ ነበርና ከሙሳና ከሃሩን ዮታቻን ሰዎች ተሳዳቢ ሆኑ ብላችሁ እናንተ እነሱ ወደ ወረዱበት እንዳትወርዱ አታግልሏቸው። ነገር ግን በጸባይና በጥሩ አመላለስ አቅርቧቸው። አንድ ቀን ያንን እውነት ሊማረኩለት ይችላሉ ብላችሁም ተስፋ አድርጉላቸው። ይሄ እውነት ለእነርሱም ነው መጋበዝ ያለባቸው። ጥያቄ ያለ ቀጥል። ሰላም አለይኩም። ልውጣ፣ እኔ ትንሽ ሆነ ይሰራለችብኝ። አፎን አኺ
ኡስታዝ ነው። እሺ መርሐባ። እሺ ልቀጥል ወይ ትጠይቀዋለህ? ጥያቄ ነበረኝ። እኔ ዴሊቨሪ ስራ ነው የምሰራው እዚህ። አንዳንዴ ካሽ ዴሊቨሪ የሚባል ነገር አለ።